ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ለሞተ ሰው መጸለይ መጽሐፍ ቅዱሳዊ አይደለም ይለኛል ኃይሉ። ኃይልሻ ለምን ክፉ ትናገራለህ? ኃይል እኮ ጎበዝ እኮ ሰው ነው። እሺ ለሞተ ሰው ሲል ኃይልሻ እናስገባው። የመጨረሻ ለሞተ ሰው መጸለይ መጽሐፍ ቅዱሳዊ አይደለም ይለናል ኃይሉ ዮሐንስ። እሺ ኃይልሻ እና መጽሐፍ ቅዱሳዊ ነው ልትል ነው? እሺ ኃይልሻ እኔ ኃይልሻ ሲክፈች በእናትሽ ክፈቺ ኃይልሻ ደስ አለኝ። በነገራችን ላይ የት ነው ለመሆኑ? እኔ እኮ ልጆቹን ልታስገድላቸው ተልከ ሊሆን ይችላል ለማስጨፍጨፍ። ሄሮድስ ህፃናቶቹን እንዳስጨፈጨፈ ልታስጨፈጨፍ ምን ልሰራ ነው አሁን? ከዲያቆኖቻችን ጋር ልትማር ነው የምር ወይስ ልታስጨፈጭፋቸው? ዛሬ ደግሞ ሄሮድስ አረከ እና አይቼው በጣም ደስ ብሎኛል። ባይደው ግን ሚስጥሩ አልገባኝም። ልታስጨፈጭፋቸው ነው ወይስ አይ ጉዳት ካለው ላጥፋው እንዴ? እኔ ምናልባት እኔ ጀስት ለፈን ነው ፖስት ያደረኩት። ምናልባት አባባሌ ለፈን ከሆነ አጥፋው፣ ለቁም ነገር ከሆነ ልጆቹን በጣም ወድጃቸዋለሁ። ጌታ ምስክሬ ነው። ባይዘው አዎ በደንብ እኔ እኮ ዝም ብዬ አውርቼ እኮ ዝም ብዬ አልሄድም። እኔ እንደው ቆርጬው ነው ለመሰለ ሰው ጉረኛ እንዳይለኝ እንጂ ምን ላድርግላችሁ ብዬ ጠየቅኳቸው። ስጠይቃቸው ከመራቤቴ ነው የመጡት። እሱም ፓርት ሁሉ አውቄ የት ሀገር ልጆች ናቸው አልኳቸው። መሪዎች ናቸው። ምን ላድርግላችሁ እስቲ ገዳም ሄጄ ነበር። ቆይ እሱ እነግርሃለሁ። ምን እንዳደርግላችሁ ትፈልጋላችሁ እስቲ ንገሩኝ አልኳቸው። ልጆቹ ጨዋ ናቸው። ምን እንዳሉኝ ታውቃለህ? አይ ምንም አንፈልግም፣ ምንም ችግር የለም ምናምን አሉኝ። ግድ የለም እስቲ የምትፈልጉትን ንገሩኝ አልኳቸው። አይ ምንም እምቢ ሲሉኝ አንተ ጨዋነታቸው በጣም ይገርማል። ብር አውጥቼ ሰጠኋቸው። ልብስ ደግሞ ላኩላቸው። አብሮኝ ለነበረ ልጅ ላኩላቸው ስለ ልብስ የራሴ ልብስ ለምሳሌ የራሴ የምለብሳቸው ውድ ልብሶች፣ ቲሸርቶች ምናምን ምርጥ ልብሶች ለነዛ ልጆች ያ ልብስ ይበቃቸዋል እንዴ ወይስ ለወላጅ ይዛችሁ ሄዱ ለማለት ነው? እኔ እኮ በጣም ስኪኒ ነኝ። እኔ እኮ በራይ ነው ስንት መሰልኩ ኪሎዬ 149 ፓውንድ ስንት ነኝ? 68 ኪሎ ምናምን ነኝ። 68 ኪሎ ነሽ እንዴ? ያ ስሞል ሳይዝ የሆነ ቆንጆ ቲሸርቶች፣ አዳዲስ ቲሸርቶች ይዤ ነበረ። የራሴ ድንጋይ ይዘሽ ንፋስ እንዳያዝብሽ የምሬን እኮ ነው የምልህ። እና በፌስታል አድርጌ በደንብ እና የራሴ ልብሶች ማለት ነው የምወዳቸው ልብሶቼን ላኩላቸው እዛው ከሆቴሌ ማለት ነው። ምክንያቱም ከዚህ ቢሆን ይዤላቸው ሄድ ነበር። እንደውም ዛሬ ምን አሰብኩ መሰለህ? እነዚህ ልጆች መማር ከፈለጉ አልኩኝ ዘመናዊን ትምህርት እኔ ስለ ሃይማኖት አላወራኋቸውም። ኦርቶዶክስ ሁሉ ምን እንደሆነ ኦርቶዶክስ መሆኔን ነው ራሱ የሚያውቁት። ራሱ አላወራሁም ሌላ ነገር። እና እኔ ገባ አባቴ ቆሎ ተማሪ ነበር እንደነሱ እንደነገረን ከሆነ ማለት ነው። እና ለምን ዘመናዊ ትምህርት ጎን ለጎን ስላቸው ትንሽ ተምሯል። ሁለቱ ትንጩጭ አሳዘነኝ ታውቃለህ። እኔ አስተምራቸዋለሁ፣ ፈቃደኛ ነኝ እነሱ የሚማሩ ከሆነ። እግዚአብሔር ምስክር ይሁንብኝ ሃይማኖታቸው ውስጥ አልገባም። እኔ ከኦርቶዶክስ ጋር ጥለኛ ደስ ነው የሚሉኝ የቅኔ ተማሪዎች ናቸው። መሪጌታ ለመሆን ነው አላማኝ። መማር ይፈልጋሉ፣ አጋጣሚው አልተመቻቸላቸውም። እና አሁን ዛሬ ፖስት ካደረኩ በኋላ አስተምራቸው፣ ግን እንደ ተኬ እንዳታረጋቸው። ተኬ ከስራት ሰጥቷ አልገባም እዛ ውስጥ እባክህ ተው እባክህ። እኔ አልኩህ እኮ እኔ ስሚ ኃይልሻ እንዴት ነህ ግን? እኔ በጣም ጥሩ ሰው ነኝ በጣም። እናንተ እኮ አታውቁኝም ችግሩ። አው ስለራስህ አታውራ ኃይሉ፣ እኔ ላውራ ስለራስህ። እንዴት ነህ አንተ? ራስህ ጠፍተሃል። ሰላም ነው? እግዚአብሔር ተመሰገነ። እና 48 ኪሎ ነሽ ለካ? 48 አይደለም 68 68 ቅድም 48 ነኝ ዞረ። ምንድነው 48 ይላል? 48 ማ ከሆነ የለውም ማለት ነው። ቆይ ድንጋይ ዘይድ እኮ ብያለሁ። ቅድም ስንት ኪሎ ነኝ ነው ያለው ኃይሉ? 68 149 ፓውንድ ነኝ ያልኩህ። 49 ፓውንድ አላነሳም። በፓውንድ 149 148 በኪሎ ስቃይ ነው። 40 ዝም በለው ድንጋይ ይዘህ ዙር አልኩ።
ያስፈልገኛል። 68 ነው ያልኩት። ይኸው ከታች እስኪ አንድ ጥያቄ ልጠይቅ። አሁን ለምሳሌ በመጽሐፍ ቅዱሳችን ላይ ሰው ራሱን ቢያጠፋ የት ነው የሚገባው ብለህ ነው አንተ የምታስተምረው? በአንተ ትምህርት እንደዚህ አይነት ትምህርት ጥንቃቄ ይጠይቃል። ቢኒ አንድ መጠንቀቅ ያለብህ ምን መሰለህ? ሰው ራሱን መግደል የለበትም። ሌላ ሰው እንደ መግደል ነው የሚቆጠረው። ራሱን መግደል ማለት አሁን ምንም አታመናፍስ። ነፍሱን የሚያጠፋ ሰው የት ነው የሚገባው? ነፍሰ ገዳይ የት ነው የሚገባው ነው ጥያቄ መሆን ያለበት። ነፍሰ ራሱንም ሆነ ሌላ ሰው መግደል ነፍሰ ገዳይ የት ነው የሚገባው? ጥያቄ ሰው በዚህ ዓለም ላይ መኖር ሰለቸኝ፣ እኔ በምድር ላይ እግዚአብሔርን አውቃለሁ። ብራ የሚባል አሳ አጥማጅ ዝዋይ ነበረ። እኔ እሱ ሰው የበሰልከኛውን ደፍሮ እንደዚህ ከባድ ጥያቄ ቢኒ በየስ ኦር ኖ የሚመለስ ነገር አደጋ አለው። እቺን ከአፋችን ሰምቶ ሰንባዴ ሄዶ ለካ ምንም ችግር የለውም እድናለሁ ብሎ ሄዶ ራሱን ቢያጠፋ ዲፕሬሽን ውስጥ የገባ ሰው ኑሮ ያስጠላው ሰው የማን ምክንያት ነው? ግን አይዲያ ራሱን ካጠፋ የት ነው የሚገባው? እንደዛ መልስ የለውም። ይሄ መልሱ ምንድነው? በአይዲያ ነው የምትመልሰው። እንደዛ ከባድ ነው። በጣም ጥንቃቄ የሚጠይቅ መልስ ነው። አንተ እኮ ለምን እንዳጣደፍከኝ አላውቅም። ይኸውልህ እንደዚህ አይነት ነገር ሰው በቃ ደብሮኛል፣ ማን ነው አልቻልኩም፣ በዚህ ዓለም ላይ ለሴ ፔን ውስጥ ሊሆን ይችላል። መኖር የሚባል ነገር ከባድ ሆነበት። ራሱን ማጥፋት ደግሞ ተገቢ አይደለም። ስለዚህ ኦኬ በዚህ አጋጣሚ መኖር አቅቶ ዲፕሬስድ ሆኖ ነገን ማየት አቅቶ ሰምባዲ ራሱን ቢገድ 100% ሲኦል ይሄዳል የሚል ድምዳሜ ላይ መድረስ አንችልም። ነገሩ ግን ተገቢ አይደለም። ራስን መግደልን ሌላ ሰው እንደመግደል ስለሚቆጠር ተገቢ አይደለም። ግን ሲኦል ይሄዳል የሚል ድምዳሜ ላይ ግን መድረስ አንችልም። ለዚህ ነው ጥንቃቄ ይጠይቃል። ገባ? ከአፋችን ሰምቶ ኑሮ የመረረው ጭንቅ ውስጥ ያለ ሰው ለካ ከተዳነማ ችግር የለውም ብሎ ራሱን እንዲያጠፋ ምክንያት መሆን አልፈልግም። ግን ሲኦል የሚባለውን ራስን በመግደልና ባለመግደል አልወስንም። ክርስቶስ ኢየሱስን በማመንና ባለማመን ነው የሚወሰነው። በሚያምን አይፈረድበትም፣ በማያምን ግን ተፈርዶበታል። እቺ ነገር ትንሽ ጥንቃቄ ትጠይቃለች ማለት ነው። ይሄ ነው ግን ኦኬ። ስለዚያው ራሱን የሚያጠፋ ሰው የት እንደሚሄድ አይታወቅም። በፕሮቴስታንት ትምህርት እኔ ማለት የምፈልገው ነገር ቢኖረኝም ለአደባባይ በትምህርት መልክ ማለት የማልፈልገው ነገር ነው። ከባድ ነው። እፈራለሁ። እኔ እፈራለሁ። እቺ ነገር ድምዳሜ የስ ኦር ኖ ላይ መመልሳት አይደለችም። ለምን ሁሉን አናስተምርም እኮ ቢኒ። መዳን በክርስቶስ ኢየሱስ በማመን ነው። አለመዳን በክርስቶስ ኢየሱስ ባለማመን እንደሆነ ነው የተነገረን። ነገር ግን በዚህ መካከል ለምሳሌ ዲፕሬስድ ሆኖ ነገን ማየት ያቃተው ሰው ፈጽሞ በተለያየ ፔን ውስጥ የሚያልፍ በቃ በሞትና በሕይወት መካከል ይሄ ሰውዬ በቃ እኔ ጌታን ማየት እፈልጋለሁ በቃ ይብቃኝ ያለም ብሎ ይሄ ሕይወቱን ቢያቋርጥ ሲኦል ይሄዳል የሚል ድምዳሜ ላይ መድረስ አልችልም። እንደ መጽሐፍ ቅዱስ ጀነራል የሆነ የመጽሐፍ ቅዱስን ሐሳብ ጥቅስ ስጠኝ፣ አውጣና ጥቅስ አሳየኝ። ቢኒ ብዙ ጊዜ እንደዛ ስትል ሰማለሁ። ጥቅስ አትበል። መጽሐፍ ቅዱስ በጥቅስ አለ የሚመዘነው። ይኸውልህ በጥቅስ ሳይሆን ጀነራል አይዲያ የእግዚአብሔር ቃል ሐሳቡ ነው እንጂ የሚተነተነው በጥቅስ ማከርክ እኮ ይኸውልህ ራሱን የገደለ ይጸድቃል አይጸድቅም የሚል በእንደዚህ አይነት ሁኔታ የተጻፈ የለም። ምን ብታደርግ እንደምትድን ነው የተነገረ። ምን ባታደርግ እንደምትጠፋ ነው የተነገረ። በዚህ መካከል ግን ለምሳሌ አንተ እሺ ቢኒ ሐሳብን አግኝቼዋለሁ። ቆይ ድንገት ለምሳሌ መኪና እየነዳ የሆነ ሰው ከት ቢያደርገውና ምን አይነቱ ሌባ ምናምን ቢል ተገኝቶ ቢሞት አታወዛግበው። አሁን እየጠየኩ ያለሁት መጽሐፍ ቅዱሳዊ ቃል ነው። አታወዛግበው። አንድ ጥቅስ ላንብብልህ። ገላትያ ኦኬ ቡና ገላትያ ማኪያቶ አዝዤ ልጅቷ እንትን ሰጠችኝ ኤክስፕሬሶ በማታና መመለስ ደግሞ አስጠላኝ እና ነቃ ብለህ ስትዞር ሌሊቱ ስትዞር ነው የምታድረው። ዞር ደራ። እሺ መጽሐፍ ቅዱስ ገላትያ ምዕራፍ አያችሁ፣ ጴንጤ ሰልፍ ሴንተር ነው ብዬ ማነሳው ለዛ ነው። እሺ በደንብ ስማኝ። ገላትያ ምዕራፍ 5 ቁጥር 20 ከቁጥር 19 ጀምሮ የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ምዋርት፣ ክርክር፣
ቅናት፣ አድመኝነት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመሳሰል ነው። አስቀድሜ እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ላውራ ይላል እኮ ይሄ ነገር እኛ ኦርቶዶክስ አይደለም። ቆይ አሁን ይኸው መግደል ይላል። መግደል ይሄንን የሚያደርጉ መንግስተ ሰማያት አይወርሱም ይላል። እኛ መልሳለን። አንተ አሁን መልስልኝ ነው። በጣም አሪፍ። ገላትያ ምዕራፍ 5 ጴንጤውም ኦርቶዶክሱም እነሮንጎ ነው የሚጠቅሰው። ያን ቦታ አሁን ያነበብከው ቦታ ሐዋርያው ጳውሎስ እያወዳደረ ያለው አንድ የማያምን ሰው ህይወት ላይ የሚገለጥ በስጋ የሚገለጥ የስጋ ስራና የመንፈስ ፍሬ ነው እያወዳደረ ያለው። ሲጀመር የመንፈስ ፍሬ አይደለም የተጻፈው ለገላትያ ሰዎች ነው። አይደለም ቢኒ አታስጨርሰኝም እኮ ችግሩ ገላትያ ሰዎች አማኞች ናቸው። ለማያምኑ ለተጻፈው ደሮንግ ወይ ነው ትለኛለህ እኮ ታዲያ ወይ ተራ እኔ በሻማ ታላውራ አንድ ደቂቃ ብቻ ነው የምፈልገው ነኝ። ክፍሉ ሐዋርያው ጳውሎስ እያለ ያለው በማስጠንቀቂያ ለእነዚህ ለሚያምኑት የገላትያ ሰዎች ሊጽፍላቸው የፈለገው በማስጠንቀቂያ የማያምን ሰው ህይወት ላይ ስለሚገለጥ ነገር በምሳሌ እየወሰደ እንደዚህ የሚያደርጉ ሰዎች የእግዚአብሔር መንግስት የማይወርሱ ናቸው። እናንተ እንደዚህ አትሁኑ ነው እንጂ ይሄ ነገር የሚያምን አንድ ክርስቲያን ሾውሜ ለነሱ ነው የሚለውን አሳየኝ። የማያምን ሰው ህይወት ላይ የሚገለጠውን ነገር እኮ ነው እንደዚህ የሚያደርጉ ሰዎች ስል በአክሽን የገለጣቸው የማያምኑ ሰዎችን በምሳሌ እናንተ እንደማያምኑ ሰዎች አትሁኑ ነው ክፍሉ። እናንብበዋ ሲጀመር የገላትያ መልእክት ጀነራሊ ከምዕራፍ 1 ጀምሮ ስለምን እንደሚያወራ ታውቃለህ? እስከ 6 ድረስ ጸጋንና ህግን ያሳከሩ ሰዎችን አይሁዳውያን በሰላም በደስታ ጌታ ኢየሱስ ክርስቶስን ካመኑ በኋላ የአይሁድ ክርስቲያኖች የተበታተኑት ማለት ነው። ገላትያ ቱርክ ሀገር ይኖሩ የነበሩ መጀመሪያ እኮ ሐዋርያት እኮ ለአይሁዳውያን ነው የሚሰብኩት። ከዛ ከተቀበሉ በኋላ በደስታ ተቀብለው አንዳንድ አይሁዳውያን መጡና መገረዝ አለባችሁ፣ ወደ ሌላ ወንጌል እንዴት ፈጥናችሁ ሄዳችሁ እያለ እየወቀሰ የጀመረው የጸጋንና ህግን የቀላቀሉ ሰዎችን እየወቀሰ ነው የመጣው። ቻፕተሮቹ በሙሉ ብታይ በጣም ነው የሚገርምህ። ኧረ ተው ክህደት። አሁን ቅድም ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ስለምንድን ነው ያወራው? ይሄ በመንፈስ ጀምሮ በህግ ወደ ህግ የተመለሱትን ህግን ነው ቀንበር እያለ ያለው። ወደ ህግ ውስጥ ከገቡ በነፃነት ለኖር ክርስቶስ ነፃ ወጣን እኮ የሚለው ስለ ህግ ባርነት ነው። ባይዘው ቢኒ ለአማኞች አይደለም ስላልክ ይሄው አላልኩም ለአማኞች ቢጻፍም የማያምኑ ሰዎችን ነው በምሳሌ እየነገራቸው ማስጠንቀቂያ አድርጎ እየነገራቸው። ፕሮቴስታንት ልንገርና ፕሮቴስታንት በአጭር አማርኛ ነፍሱን ያጠፋ ሰው ሲኦል ይገባል ነው ብሎ ነው የሚያስተምረው። አይደለም እንደዛ ነው የሚያስተምሩት። እንደዛ እኮ ነው የሚያምኑት። ጎበዝ በቃ እኔ ግን ድፍን አድርጌ እግዚአብሔር ድፍን አድርጎ ባልነገረን ቦታ ላይ እኛ ጀጅ አናደርግም። ግን እናንተ ለምሳሌ ጀጅ ታደርጋላችሁ። እኛ ለምሳሌ በኋላ እነግራለሁ። ኦርቶዶክሳዊ ትምህርት፣ መጽሐፍ ቅዱሳዊ ትምህርትን በኋላ እነግራለሁ። ስለ ይሁዳ እየጠየቀኝ ያለ ሰው አለ። ይሁዳ እኮ ከሃዲ ነው። ለሞተ ሰው አይጸለይም ብላል። አይጸለይም። እሺ ለሞተ ሰው አይጸለይም የሚል ጥቅስ አሳየኝ። አንተ በጥቅስ ነው እንዴ በመጽሐፍ ቅዱስን የምትመራው? አንተ በጥቅስ ነው። እኔ በጥቅስ አልመራም፣ በአይዲያ ነው የምመራው። እሺ አንድ ጥቅስ አንብብ። ህይወትን የሚያክል ነገር አንተን በጥቅስ ላይ አንመሰርትም። ይኸውልህ አይንሻ እኔ እኮ ጨዋ እንደሆናችሁ እኮ ስለማውቅ፣ እሺ ጥቅስ ላንብብ። አሁንም የሐዋርያት ሥራ መጽሐፍ ቅዱስ የለህም አይደል? አሁንም አልገዛም አይደል? እስካሁን ጌታን አልገዛም አይደል? እስካሁን እኔ ውሸት አልወድም። አይልሻ አንድ መጽሐፍ ቅዱስ አለኝ፣ ኢቢኤስ ቴሌቪዥን አስቀምጬዋለሁ፣ ሴልሴድ የምሰብክበት አማርኛ። በተረፈ ግን የአማርኛ መጽሐፍ ቅዱስ ስልኬ ላይ አለልኝ። ምን ያደርግልኛል? መጽሐፍ ቅዱስ አለ ቤት፣ ብዙ መጽሐፍቶች አሉ።
የእንግሊሽ ባይብል አለኝ። ተዋይልሻ ቤት የለህም። እኔ እኮ ምንድነው እኔ በአማርኛ መጽሐፍ ቅዱስ ለመስበክ ብቻ እንጂ የምጠቀመው ኦልሞስት 15 16 ዓመቴ ነው። አንብቤ አላውቅም። እንግሊሽ ባይብል ነው የማነበው። የለም ትለኝ አልችልም። አለኝ በየትርጉሙ አለኝ። እሺ በትርጉሙ እሺ። አክት ቻፕተር 9 ቨርስ 36 እሺ እናንብብና በእንግሊዘኛ ላንብብልህ ወይስ በአማርኛ ላንብብልህ? ደስ ያለህን አማርኛ አንብብልኝ። እሺ አይ ትቻ 16 ዓመት ተጠቅጥቅ ያለው ስላልክ አማርኛ ባይብል አንብቤ አላውቅም ነው የምልህ። ለመስበክ ካልሆነ ለራሴ አንብቤ አላውቅም። እንግሊሽ ነው የማነበው። ወይ አሁን ስማኝ። አሁን ቅድም ምንድን ነው ያልከኝ? ለሞተ ሰው አይጸለይም ነው አይደል ያልከኝ? መጽሐፍ ቅዱሳዊ አይደለም። ለሞተ ሰው በህይወት እያለን ለሞተ ሰው መጸለይ ነፍሱን ይቅር ለማስባል ለምሳሌ ፍታት ጸሎት ትክክል አይደለም። ወደዛ ትሄዳ ለሞተ ሰው አይጸለይም ነው ያልከው? yes እኔ አሁን አባቴና እናቴ በህይወት የሉም። ለነሱ ተነስቼ በጸልይ ማለት ነው። ዝም በል አሁን ለሞተ ሰው አይጸለይም ነው ያልከው? መጽሐፍ ቅዱሳዊ አይደለም መጸለይ ነው ያልከው? ያው አንብብ ሐዋርያት ሥራ ምዕራፍ 9 ቁጥር 30 ያጀማ አዳምጡ። በኢዮጴም ጣቢታ የሚሉት አንድ አቤት ቤኒ የሞተ ሰውን ከማስነሳት ነው እንዴ ያልኩት? እኔ ሞቶ ያለፈን ሰው በአጸደ ነፍስ ያለውን ሰውዬ መጸለይ ጉዳይ ነው እንጂ ያልኩት እኔ ለሙታን ሞቶ የተኛ ሰው ከሙታን ለማስነሳት መጸለይ እኮ ሌላ ጉዳይ ነው። እሺ አይ ነው ወዴት እየሄድክ እንደሆነ ወዴት እየሄድክ ሌላም አለ አይደል? ታዲያ ይዛ ወይ ላንብብልህ። አሁን የተናገርከው ለሞተ ሰው አይጸለይም መጽሐፍ ቅዱሳዊ አይደለም ነው ያልከው። እኔ እንደዛ አይነቱን አላልኩም። እኔ ያልኩት ሞቶ ከዚህ ለምሳሌ እናቴና አባቴና ምሳሌ አድርጌላለሁ። ከሞት እንዲነሱ አለ መጸልይላቸው በሰማይ ቤት በአጸደ ነፍስ ስላለ ሰው። ቆይ እኔን በቴዎሎጂ ታማኛለህ? በቃለ እግዚአብሔር ታማኛለህ? ያው አጥያትከኝ አንተ አውቀህ ነው የምትጠማው እንጂ ሳታቀርታ አይደለም። ለሞተ ሰው አይጸለይም ማልክ ጥቅስ አመጣውና ልጨርስና ከዛ ምን ቀጥለህ እኮ ምን እያነበብክ እንደሆነ እኮ ቢኒ የታወቀ እኮ ነው። እኔ እንደዛ አይነቱን አላልኩም። እኔ አሁን ለሞተ ሰው አይጸለይም ማለት ላንብበው። ሰው ግን ይገባዋል። እኔ ያልኩት ነገር በደንብ ሰው በቅንነት ይረዳኛል። በኢዮጴም ጣቢታ የሚሏት አንዲት ደቀ መዛሙርት ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላበት ምጽዋትን የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውን በሰገነት ላይ አኖሯት። ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርትም ጴጥሮስ በዚያ እንዳለ ሰምተው ወደ እርሷ ከመምጣት እንዳይዘገይ እየለመኑት 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጧት። መበለቶችም ሁሉ እያለቀሱ ዶርቃ ከነርሱ ጋር ሳለች ያደረገቻቸውን ቀሚሶችና ልብሶቿን ሁሉ እያሳዩ በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ። ወደ ሬሳውም ዞር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየች ጊዜ ተቀመጠች። የሞተ ሰው ነፍሱ የት ነበረ የሚሆነው? የት ነው የሚሆነው ነፍሱ? ከጌታ ጋር
ታዲያ ጴጥሮስ ጸለየ። ከዛ በኋላ ሰማች። የሞተን ሰው ከመቀበሩ በፊትም ሆነ ከተቀበረ በኋላ ጸልዮ ወደ አጸደ ስጋ ለመመለስ የሚጸለየው ጸሎትና እኔ ያልኩት ኦልሬዲ ሞቶ ያለፈን ሰው በአጸደ ነፍስ እያለ ተዋትን ተባለ መጸለይ ሁለቱ ስማ አንዴ መካነ ኢየሱስ ቤተክርስቲያን ስማ መካነ ኢየሱስ ቤተክርስቲያን ቢኒ ቆይ የሚያስቅ ነገር ልነግርህ መካነ ኢየሱስ ዳንተኝ ሺህ አላወራም እንድስቅ ነው የምነግርህ ምንድን ነው ችግር ሰውየው ዝም እንዴ አንተ ብቻ ነው የምታወራው እንግዳ ጋብዘህ ምንድን ነው ጣሪታ ሞታለች ቢኒ አልተሳካልህም እሱ በፍጹም ይኸውልህ የሞተ ሰው ሚራክለስሊ ወደ አጸደ ስጋ እንዲመለስ መጸለይ ኢትስ ፓርት ኦፍ ሚራክል ይቻላል እኔም ጸልያለሁ ለሞተ ሰው አልተመለሰም እንጂ ነገር ግን ሞቶ ላለፈ ሰው ግን በሰማይ ኃጢአት ይቅርታ እንዲያገኝ ወይ የሆነ ነገር ስማችን ነገር ልንገርና ልጨርስ በእናትህ መካነ ኢየሱስ ቆይ በእናትህ ለመሳቅ ተዘጋጅ መካነ ኢየሱስ ለአገልግሎት ተጠራው ማለት ነው እና ቁጭ ብያለሁ ያን ሰሞኑ የሆነ ሰው ሞቶ ነበር እንግዲህ መካነ ኢየሱስ ማለት ጴንጤ ነው አይደለም እንዴ ከዛ ጸልይ ተባለ አንድ ሰውዬ ላገኘው ሰው ጸልይ ማለት እኮ አደጋ ነው እና ያን ሰሞኑ የሆነ ሰው ሞቷል እነሱ ቸርችና ሀዘን ላይ ነው ቸርቹ ጸልይ ተባለ ማለት ነው ሰንዴ ሞርኒንግ ነው አለማየሁ ይባላል የሞተ ሰው ወንድማችን አለማየሁ ነፍሱ የሰይጣን መጫወቻ እንዳትሆን እባክህ ጌታ ሰማ የጋበዙኝ ሰዎች ከዛ ና ብሎ እኔ እንግዳ ነኝ ገብቶ ከመሳይ ክርስቶስ ነው የመጣው አይና ብሎ ሲያየኝ እኔ ቀና ብዬ ሳይሆን በአይን ተጋጨን ማለት ነው ጭንቅላቱ ለግድ እኮ ወይ ማፈሪያ ሰውያ ዋረደን ዛሬ እና ፍታት ከፍታት ምን ለየው የኮልበስ ፍታት ያደረገው ከእናንተ ጋር ተመሳሳይ ነገር እኮ ያደረገው ለሞተ ሰው እኔ ደግሞ አንድ ነገር ልንገርህ ዴቡ ቸርች ዴቡ ጋንዴ እጃውን ዶክተር ቶሎሳ ጉዲና የሞተ ሰው አስነስተዋል ተብሎ እግዚአብሔር ምስክሬ ነው ቀጥታ ከሆስፒታል አስክሬን ይዘው ሄዱ በእንትን ማለት ነው እና የአራት ቀን ሬሳ ቀና ብሎ ሄደ ወንጌ ሲል ዴቡም እዛ ይዘው ሄዱ አስክሬን በለው ተነስ በቄ ተነስ መጨረሻ ቶሎሳ በሉ ቀብር ማስፈጸሚያ ገንዘብ ይሰብሰብላቸው ብሎ ምድረሌ አድናቂ ነኝ አዲስ እኮ እንደ ጴጥሮስ ሞክሯል እኮ እሱ አትሊስት አሁን አንቺም እኮ ሌባ ነሽ አንቺም እኮ ሌባ ነሽ ጌታ ምስክሬ ነው ለማስነሳት ሞክሬያለሁ አልተነሳም እንጂ ጸሎት በዚህ ምድር ነው ብቻ ነው ስትይ የሞተ ሰው ለማን ነው ለሞተ ሰው የጸለየው ስለ የለም መጽሐፍ ቅዱስ ብዬ ስትል ይሄው አመጣውልህ ሳመጣልህ በመካነ ቢኒ አትጥመም እኔ ያልኩት ገብቷል እንዳልገባው ሰው ለመሆን አትሞክር ያልኩት ያን ፍትሃት ትርጉም ታውቃለህ ፍትሃት ማለት ምንም ማወቅ ያስፈልገኝም ለሞተ ሰውና ለሄደ ሰው ገና በምድር ሳለ ያላደረገውን ነገር እዛ ባክን ኃጢአቱን ይቅር በለው ተብሎ የጸለየ የኦርቶዶክስ ትራዲሽን ነው ይሄ መጽሐፍ ቅዱሳዊ አይደለም መጽሐፍ ቅዱስ እንዲናገርላችሁ አትጠብቁ ዝም ጀዲ እኔ የኦርቶዶክስ ስለሆንኩ በጥቅስ ነው የማምነው በምድር ያሰራችሁት በሰማይ የታሰረ ይሆናል በምድር የፈታችሁት በሰማይ የተፈታ ይሆናል ይላል ልጆች ለምን እንደሚሰድቡኝ ከታች አሁን እኔ ዱርዬ ነኝ አንተ ቢኒ አሁን ታውቃለህ እኔ ዱርዬ ሆኜ አውቃለሁ አሁን አታጭበርበር በምድር ያሰራችሁት በሰማይ የምታሰድበኝ ለምንድን ነው ልጆችን ማለት ነው መጀመሪያ አትስደቡት አይሉን ሸልሙት እንትን ሸልሙት አበባ ነው የሚወደው እስቲ እኔ ዱርዬ ነኝ አሁን የሆነ ሴትዮ ዱርዬ እያለችኝ ነው ኦርቶዶክሶች ይወዱሃል ታውቃለህ አንዷ እየሰደበችኝ ነው ከታችና ማን ነው ስሟ መሰላችሁ you are so funny that's why ኦርቶዶክሶች አይሰድቡህም ይሄ ምን ነው ባርች የምትባለው ማነች ሰው ወንድ ነው ሴት ነው ዱርዬ ደውልላት መልስ ስጠኝ ኮሜንት አታንብብ
ሰምቷል ኦሮሞ ጴንጤ እኮ እዚህ ምን አድርጊያት ነው መሰለኝ መልስልኝ ታገኛለች ዶክተር ደህና ነህ ዶክተር እንዴት ነህ እግዚአብሔር እንዴት አመሸህ ሰላም ነው ዶክተር how are you ኡስታዝዬ አልሐምዱሊላህ ሰላም ነኝ አንተ ምን አስቻለ እንዴት ዝም አልከኝ ምን ከማይሆን ሰው ጋር ገጥሜ ነው እዚህ ጋር ማለት ቢኒ የት ነው ያለኸው ደግሞ ባክ ቡና ጠጣለሁ አንድ ልጅ ጠራኝና ልጁ አልቻልኩም ብሎ ሲለኝ ብቻዬን ገተረኝ ከዛ በኋላ ቢኒ ጋር ገብቼ ስም እንደሚያወራው ሰውዬ ምናምን ብዬ ስገባ ነው እኔ ጋር ጋብዞኝ ነው እኔ ተጋብዤ ዘልዬ አልገባው ኃይልሽ ያራዳ ልጅ ነው በደንብ ተማማሩ ጥሩ ነው ውይይቱ ይቀጥል ኧረ እባክህ ቢኒ አሁን ትናንትና ኦርቶዶክስ ነው ምንም የሚያውቀው ነገር አለ ከካቶሊክ ነው የመጣው በዚህ ላይ አይ እኔ በእግዚአብሔርን ቃል ነው የምናገረው ቆይ አንድ ነገር ካቶሊክም እኮ ወንጌል ነው የእግዚአብሔርን ቃል ያውቃል የእግዚአብሔርን ቃል ታውቃለህ አውቀህ ነው የምታጣምመው ነው እያልኩ ያለው ቆይ መልስልኝ እኔ አሁን እኮ መልስ ነው አሁን አይሻ ደጋግመህ ካቶሊክ ትላለህ ካቶሊክ እንትን ነው እንደ መንዙማ ነው እንደ ያላቸው እነሱ እንኳን ታስቀምጣቸው ነው ያዘት የዶክተር ልዩነት አለ የለም ስለ ኦርቶዶክስ ስቲል ክርስቲያኖች ዶክተር አልገባም ያልኩት እኔ እሱ ከካቶሊክ ባክግራውንድ ነው የመጣውና ስለ ኦርቶዶክስ ብዙ አይዲያ የለውም እያልኩ ነው እንጂ ክርስቲያን ቀን እንደተጠመቀ ታውቃለህ እሱ አይቆጠርም የአስተዳደግ ነው የሚወሰነው ማለት መንፈስ ቅዱስ የሞላበት በ40 ቀኑ ነው ለምን እንደማይቆጠረው ዳግም የተወለደበትን አልቆጥርም የምትለው እኮ ክደት ነው ንስሐ ገባ አይ ዶክተር የት ሀገር ነው በ40 ቀን ሰው በመንፈስ ቅዱስ ጥምቀት ሲጀመር ህፃን ተጠመቃል ተጠመቀ ምን ትርጉም አለው ሰው አውቆ ነው መጠመቅ ያለበት ማለት ትራዲሽን ነው የህፃን ጥምቀት ኦርቶዶክስ ለምንድን ነው ህፃን ልጅን ፕሮቴስታንት አዳራጅ ለምን ትመጣለህ ታዲያ እዛ ጭቃ ላይ ጥለኸው እሱ አፈር እያቦካ ለምን አይጠብቅም እስኪ ያርግና 18 ዓመት ኖሮት 10 አዳልት እስኪሆን ለምን ይዘው ትሄዳለህ ሰንዴ ስኩል እንዲማር ነው ለምን ይማራል ሳይፈልግ ሳያምንበት ነው በመጠኑ የኮተኮት በእግዚአብሔር ቃል ተሳልፎ ለምን ተኮተኮታለህ ራሱ አውቆ እንዲወስን ከሆነ የፈለከው ለምን ተኮተኮተዋለህ 18 ዓመት ሲሞላው በራሱ መንገድ ይሄድ አይደለም መጽሐፍ ቅዱስ ልጅን በመንገዱ ምራው ነው የሚለው ባደገ ጊዜ ከዛ ዘወር አይልም ኦርቶዶክስ አሳድጋለህ ጥምቃ የኮተኮተ ስታሳድግ አይናችሁ ጥምቀት ማስተማር ነው እንጂ ኮተኩት ጽድቅ ነው አይደለም እንደዛ አላልኩም ጥምቀት የውሃ ጥምቀት ትርጉም የለውም ክፉና ደጉን ሳያቅ አንድ ህንጻ ልጅ ወስዶ ማጥመቅ ትርጉም የለውም ኢትዮጵያዊ አይደለም ይኸውልህ ተሳሳትክ በዋና ኢትዮጵያዊ ጃንደረባ ምንድነው ያለው በፍጹም ልብ ካመን ካለ እንዲያለው ቆይ ማን ኃይልዬ በውሃና በመንፈስ ቅዱስ እንጂ እኛ የምንጠመቀው ሻወር እኮ አይደለ አናጥባቸውም እኮ ገላ ለመታጠብ አይደል ቤተክርስቲያን የሚመጡት ከዋና ከመንፈስ ቅዱስ ያልተወለደ የዘላለም ህይወት የለውም በሚለው ያውና ዘላለማዊ ቃል መሰረት የመንፈስ ቅዱስን ልጅነት ለማግኘት ነው የሚጠመቁት እኔ ከመጥምቃውያን ወገን ነኝ ጥምቀትን ማምነው አንድ ሰው ያመነውን የውስጣዊውን የእምነቱን በመንፈስ ያገኘውን የመንፈስ ጥምቀት ወይም ድነት ማህተም በውጭ የሚገልጥበት ክርስቲያናዊ የአምልኮ ስነ ስርዓት ነው ጥምቀት ሳልቬሽን አያስገኝም ሲጀመር ህፃን ልጅ ቢጠመቅ ትርጉም የለውም ለኃይሉ መድኃኒቱ እኔ ነኝ ቆይ ኃይልሻ እነ ቤቢ ስንት ዓመት ሆናቸው 18 እና 20 በጣም ጥሩ አላደረገባቸውም እና እነ ቤቢ በ18 ሳይደርሱ ተጠምቀዋል አዎ ተጠምቀዋል ሳይጠመቁ ቢሞቱ የት ነው የሚሄዱት አባታቸው ጋር ነው እንጂ ጋር ክርስቲያን አይደሉም እንዴ በጌታ አይደሉም እንዴ አልተጠመቁም እኮ በጥምቀት አይደለም ክርስቲያን በጌታ ነው በማመን ነው ለሚያምን አይውላል በማያምን ይፈረድበታል ቆይ አታጭበርበር ስለ ፍርድ አይደለም አሁን በመጀመሪያ ደረጃ በደንብ ስማኝ የአንተ ልጆች ሲሆኑ የት ነው የሚሄዱት አባታቸው እግዚአብሔር ጋር ነው እንዴ ምን ጥያቄ የኔ ልጅ ስለሆነ ያንተም የማናኛችን የሙስሊም ልጅ ለምን አይሆንም ክፉና ደጉን ከማወቁ በፊት የእስላም ልጅም ቢሆን የኤቲስትም ልጅ ይሁን የጠንቋይ ልጅም ይሁን ክፉና ደጉን መለየት እስካልቻለ ጊዜ ድረስ ውሳኔ እስካልወሰነ ድረስ የእግዚአብሔር ልጅ ነው አልተነካካም ልጅ ኢየሱስ ክርስቶስ ህፃናት አይደለም እንዴ በፊታቸው አቁሞ ካልተመለሳችሁ እንደነዚህ ህፃናት ካልሆናችሁ መንግስተ ሰማያት አትወርሱም በማለት አንድ ህፃን የመንግስተ ሰማያት መውረሻ መስፈርት አድርጎ ያቆመው
የማንም ልጅ ነው የእስላም ልጅ ይሁን የማንም ልጅ ይሁን ሕፃን ከሆነ ክፉና ደጉን ለይቶ እስከሚያውቅበት ጊዜ ድረስ በነፍስ ውሳኔ እስካልወሰነ እንዳልተጠመቀው ቢሞት ተጠመቁ ነው ያለው ክርስቶስ ወይስ ባህሪያችሁ እንደነዚህ ሕፃናት ምንም ክፋት የሌለበት ይሁን ብሎ ነው? በምሳሌ የሕፃናትን ያሳያል። ሕፃንን የመንግስት ሰማያት መውረሻ ሜትር መለኪያ አድርጎ ነው መዋከላቸው ያቆመው። ምንድነው እነዚህ ሕፃን ካልሆናቸው መለኪያ የሆነው? ቆይ አለማመናቸውና አለመጠመቃቸው ነው እንደመለኪያው የነዚህ ልጆች ወይ ኃይልሽ ሕፃኖቹን እኮ ለአዳልቶቹ ያመጣላቸው እንደነዚህ ሕፃናት በጣም ከክፋት ከመቀኝነት ከተንኮል ከኃጢአት የራቀ ንጹህ ልብ ይኑራችሁ። እንደነዚህ ሕፃናት የዋህ ይቅርባይ ንጹህ ሆነ ደግ ልብ ይኑራችሁ። አለበለዚያ አትድኑም ማለትና ግድ የለም ሳይጠመቅ ይደን ማለት ምኑ ከምኑ ነው የምታደበላለቀው? ምንም አላደበላለኩም። የሚገናኝ ነገር የለም። ስለ ጥምቀት ሲጀመር ጥምቀት አያድንም። የውሃ ጥምቀት ባህሪያቸውን አይደለም እንዴ ጌታ የመሰለው በሕፃናት እንጂ አለመጠመቃቸውን እንዴ የተጠቀመበት አይደለም። ክፍሉን ወይ አላነበብከውም ማለት ነው ዶክተር። አንተ ራስህን እንጂ አላነበብከው። አንተ ካለመጠመቅ ጋር እንዴት ምሳሌ ታደርጋለህ? አይልኝ ወይ ረስተኸዋል። ክፍሉ ውስጥ ከጥምቀት ጋር የሚገናኛል የሚያክፍል እኔ ክፍሉን ያነሳሁበት ምክንያት ካልተመለሳችሁ እንደነዚህ ሕፃን ካልሆናችሁ መንግስት ሰማያት አትወርሱም ማለት የመንግስት ሰማያት መውረሻ ሜትር መለኪያው ራሱ ሕፃንነቱ ምናቸው? የሕፃናቶቹ ቁመታቸው ነው፣ ክብደታቸው ነው፣ መልካቸው ነው፣ ባህሪያቸው ነው፣ ምናቸው ነው መለኪያ? ኢነሰንስ ንጹህ ናቸው። አውቆ በነፍሳቸው ወስኖ ያደረጉት ጥፋት የለም። ሕፃናት መለስከው ኃይልሻ ጥሩ ነው። በቃ ሌላ ማብራሪያ አያስፈልገውም። ኢኖሰንሳቸው ነው አልክ። በቁመታቸው አይደለም፣ በእድሜያቸው አይደለም፣ በመናቸው አይደለም። ልባቸው ንጹህና ክፍት ኢኖሰንስ። አሁን ሕፃን አሁን ደብድበው መልሶ በፍቅር ይመጣል ወደ አንተ። በውሳኔ የሚያጠፉት ጥፋት የለም ሕፃናት። በቃ ይኸውልህ ኔቸራቸው ለምሳሌ ያንን ጥቅስ አምጥተህ ካለመጠመቅ ጋር እንዴት አድርገህ ታገናኛለህ? አዎ ለምን ከጥምቀት ጋር ለምን ይሄን ጥቅስ ጠቀስ ካልከኝ ጥምቀት አያድንም። የሚያድነው እምነት ነው። እሱ ነው አየህ፣ እሱ ጋር ነው አሁን ልዩነታችን። እኛ ደግሞ ጥምቀት ያደናል እንላለን። ለምን ካል እና ይኸውልህ እኔ ጌታ በአገልጋይ ነኝ ትላለህ እንጂ ጌታን ራሱን ክደሃል። በቃ ቃሉን አልቀበልም ብለሃል። አፈንግጠህ እምቢተኛ ነህ። ለምን ካልከኝ አንድና አንድ ብቻ ነገር ልናገርና ደቢኒ ወደ ዋናው ጣቢያ መልሳለሁ። በውሃና በመንፈስ የተጠመቀ የዘላለም ሕይወትን ያገኛል። ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ግን አይድንም። 4 ነጥብ እርምህን አውጣ። ከዛ በኋላ ልክ እንዳንተ ኒቆዲሞስ ግራ ገብቶት እንዴት አንድ ሰው ትልቅ ከሆነ በኋላ ወደ እናቱ ማህፀን እንዴት ተመልሶ ይገባል? በቃ ሮኬት ሳይንስ ሲሆንበት እንደ አንተ የእስራኤል መምህር ስትሆን ይህን አታውቅም ያለና ምሳሌ መሰለለት። የምን ምሳሌ? ነፋስ ከሆነ ቦታ ይነሳል፣ ወደ ወደደው ይነፍሳል። ድምፁን ትሰማለህ፣ ግን ከየት ተነስቶ ወዴት እንደሄደ እንኳን አታውቅም። ከመንፈስም የሚወለድ ሁሉ እንዲሁ ነው አለና በመንፈስ ቅዱስ መወለድ እንዲህ ያለ ሚስትሪ እንደሆነ አስተማረ። ስለዚህ እኔ እናንተ በዋና በመንፈስ ቅዱስ ካልተወለድን አንድንም። በቃ 4 ነጥብ። እናንተ ይሄን ያፈጠጠ ያገጠጠ ነገር የተጻፈን ነገር መንፈስ የተባለው የእግዚአብሔር ቃል፣ ጥምቀት የተባለው ውሃ አይደለም የእግዚአብሔር ቃል ነው። ከየት አመጣ? በጉልበት እንደናንተ አይነት እምቢተኛ ሰጥቶኝና እድል ሰጣችሁኝ በዚህ ጉዳይ ላይ እድል ሰጣችሁኝ በዚህ ጉዳይ ላይ ባወራ ሜቢ ታመሰግኑኝ ይሆናል። ግን ችግሩ አታስወሩም። ሰው ቤታችሁ ውስጥ ቢኒ ቤቱ ይመጣ ይጠራል፣ አያስወራል። ጥምቀት አያድንም ብለሃል አይደለ? ጥምቀት አያድንም ብለሃል አይደለ? የውሃ ጥምቀት አያድንም። መንፈሳዊ ጥምቀት ነው የሚያድነው። በመንፈስ የሆነ ጥምቀት ያድናል። ለምን አያድንም? ጥምቀቶች ብዙ ናቸው። ቆይ ጥምቀት አያድንም በየሱር ነው አልመልስልህም ቢኒ። በየሱር ነው አንተና ፈለገ ዮርዳኖስ የሚባለው ልጅ ነው አይደለም? የሱር ነው መከራከር የምትፈልጉ አያስኬዳችሁም። እሱ እኔ ስለ መጽሐፍ ቅዱስ ነው የማወራው። በመሰረቱ አሁን ሌላ ሰው አትጥራ፣ ሶላቱ ሌላ ሰው አትጥራ። ስማ በደንብ አሁን ጥምቀት አያድንም የሚለውን ጥቅስ ላመጣብህና ላዞርብህ ስል ከዛ ቅድም ሸሸ። ምን ብለህ ሸሸ? ቅድም በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል ቃል አለ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ክፈል ይሳብ 31 ላይ በሚመጣውና በዚህኛውና በሚመጣው ዓለም ይላል። ረጋ ብለህ ስማኝ። አሁን
ጥምቀት አያድንም ብለኛል አይደል? ልክ ረጋ ብለህ ስማ እንዳልከኝ አንተም ረጋ ብለህ ትሰማኛለህ። እሺ ጭንቃል ገባልኝ። ለጴንጤ እኮ ቃል በቃል ነው መልሴ። በነገራችን ላይ ታውቃለህ አይደለ? የስብከት ዘዴን የሙግት ዘዴን ለእኔ አትነግረኝም። አሁን የምጠይቅ ጥያቄ በደንብ እንድሰማኝ የምፈልገው ማርቆስ ምዕራፍ 16 ላይ መልስ ብቻ ነው የምፈልገው። መልስ ብቻ ትርጉም ከኪስ ምንም አልፈልግም። ምክንያቱም እሱ ነው የሚያጠፋቸው። የሉተር መንፈስ ነው። መጽሐፍ ቅዱስን በራስ መፍታት ትችላለህ ነው እያዞረ ያለው። እሺ ማርቆስ ምዕራፍ 16 ቁጥር 15 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌልን ለማስበኩ ለፍጥረት ሁሉ ወይ ጨርሰው። ቆይ አልጨርሰውም። አሁን እዚህ ጋር ነው ለፍጥረት ሁሉ ይላል። ለፍጥረት ሁሉ ይላል። ለፍጥረት ሁሉ ማለት የእድሜ ገደብ አለው? ለፍጥረት ሁሉ የሚለው ቃል የእድሜ ገደብ አለው? ፈረስም በቅሎም አህያንም ይጨምራል። ፍጥረት ሁሉ ከተባለ ወደዛ ድንች፣ ሽንኩርት፣ ቃሪያ ምናምንንም ይጨምራል። ግን ፍጥረት ሁሉ ሲል ግን ስለማን እንደሚያወራ ጠፍቶ አይደለም። ሰጣመን አሁን ወደ ድንች ፍጥረት ናቸው። እነ በቅሎ ምናምንንም ይጨምራል። አይደለም አይ ወደ ትሄድ እንደሆነ ስላየው ነው። ህፃናትን ያጠቃልላል ለማለት ነው። ፈረስም ይጠመቅ ብለህ ነገ ስትሰብክ እንሰማለን። አንተ ከባድ ሰው ነህ። ቢኒ ፈረስ አጠምቃለሁ ብሎ ወጥቶ ሲጨልስ ታገኘዋለህ አይልሽ? አስተዋል ማለት ፈረስ ስማ አራት ጥቅስ አነብልሃለሁ። መልስ ነው የምፈልገው። ለፍጥረት ሁሉ የሚለው በቅሎና ፈረስንም ይጨምራል ነው አይደል ያልከኝ? አላልኩም። ፍጥረት የሚለው ላይ ፎከስ ስታደርግ ፍጥረትማ እነ በቅሎም እነ እንትንም እነ ድንችም እነ ቃሪያም እነ ሽንኩርት ጋርሊክ ምናምን እነሱም ፍጥረት ናቸው። እነ ስዊት ፖቴቶ ምናምን እንትን ቶሜቶ እነዚህ ሁሉ ፍጥረት ናቸው። ወደዛ ከሆነ አሁንም ጥያቄ ነው የምጠይቀው። ህዝብ እየሰማ ሌሎቻችሁ እዚህ ያላችሁ መናፍቃን እንድትማሩ ነው። እቺን ደግሞ ቁረጡና ዩቲዩብ ላይ ጫኑ አሉ። እሺ እኔ ራሴ ነኝ የምጭነው። እነ ፈረስን እነ በቅሎን ይጨምራል ብለሃል። ከ598 ሰው ፊት ብለሃል። በቅሎ ጭምር ነው ብለሃል። ፈረስ ጭምር ነው ብለሃል። በቢኒ አመለካከት በቢኒ አይዲያ ፍጥረቱን የምትለው ላይ ፎከስ ካደረግ መጽሐፉ ፍጥረቱን ሁሉ የሚለው አዋቂ ሰዎችንና ሊጠመቁ የሚችሉ ሰዎችን ታሳቢ በማድረግ የተጻፈ እንጂ ሕፃን ማለት አይደለም። አይንሻ ቆይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ለፍጥረት ሁሉ ሲል የእድሜ ገደብ አስቀምጧል። ግልጽ እኮ ታሳቢ የሚያደርገው እኮ ባይብል ለማንሳት ግልጽ ነው። አዋቂና ሊያምን የሚችልስ ሊሰበክ ለሚችልበት ሰው ብቻ የተነገረ ቋንቋ ነው። በነገራችን ላይ በየሶር ነው አትጠይቀኝ ቢኒ። ተራህን ተናግረህ ጨርስና ስጠኝ ለኔ አብራራለሁ። እዚህ ጋር ሳያልፍ ልጠይቀው አይልሻል። ቅድም ህፃናትን እየኮተኮትኩ ማሳደግ ይችላለሁ በሰንበት ትምህርት ቤት አልክ። ያ ማለት እኮ መኮትኮት ማለት እኮ ስብከት እኮ ነው። እግዚአብሔር አባት ነው ብለህ ተናግረዋለህ፣ ስብከት ነው። ይቀበላል ልጅ ሰምቶ። እመቤቴ ድንግል ማርያም አምላክ እናት ናት ትለዋለህ፣ ያምናል። ስለ መላእክት ተናግረዋለህ፣ ይረዳል በጭንቅላቱ ልክ ማለት ነው። ይሄ ስብከት እኮ ነው። እኔም አጭር ጥያቄ ልጠይቃችሁ። ተራችሁን እያነሳ ተጠይቁ። ቆይ ብቻ መልስ አይደለም። ምንድነው ሰው አፍ የምትይዙት? ምንድነው አፍ የምትይዙት? ቆይ አትናገር ነው። ቆይ እንግዳ ሆነ ምንም መናገር አይቻልም። ቆይ ሌትስ ሴይ ጋብቻ ቆይ አጭር ነገር ልጠይቅህ ነው። እኔም አጭር ነገር ልጠይቅህ። ለምንድነው ሜት የማደርገው? አራት ጥቅስ ነው የማነበው። ሰውየው ቤትህን ያለሁት በእጅን ያለሁትና ሚውት ማድረግ ስለምትችል እኔም ደግሞ ለሰ ጋብቻ ቆይ ጋብቻ ቢኒ በእናትህ ከዓመት አላወራም። ጋብቻ ለዓለም ሁሉ የተፈቀደ ነው፣ ለሰው ሁሉ የተፈቀደ ነው ብዬ ብናገር ኮመን ሴንስ ህፃናትን እንደማይመለከት
ያገናኘዋል? ጋብቻ ለሁሉ ምሳሌ ነው። ልክ ጥምቀትም በእንደዚህ አይነት መልኩ ለፍጥረት ሁሉ ሲል ይኸውልህ ኃይሉ እኔ አሁን እየተናገርኩ ያለሁት ወንጌል ለፍጥረት ሁሉ ስበኩ አለ። ሕፃን እንዴት አድርገህ ሰብከው? ንገረኝ እንዴት አድርገህ ሰብከው? ሕፃንን ልጨርስ እሺ ወንጌልን ለፍጥረት ሁሉ ስበኩ አለ። ሕፃን እንዴት አድርገህ ሰብከው? ንገረኝ። ኢየሱስ ያንና ተቀበል ትለዋለህ? አንድ አመት ልጅ እሱን እነግርሃለሁ። ቆይ ረጋ ብለህ እሺ ንገረኝ። እሺ በኋላ ክሎሴክ ጥያቄ ጠይቀኛል። አሁን እኔ እሱን ነው ዝም ብሎ ለድሪሳ የሚከተል ስላለ የእሱን ለማሳየት ማንም አይከተለኝም። ስማኝ አጠቃላይ ነው የምነግርህ። እሺ ያመነ የተጠመቀም ይድናል። ያመነ የተጠመቀም እንግሊዝኛው ባይብል ምን ይላል? ግልጽ ነው። ጎሄድ ቢኒ በጣም ነው የሚገባኝ። ጎሄድ ምንድነው? ግልጽ ነው አትበል። ምንድነው የሚለው እንግሊዝኛው ባይብል? አንብበው፣ ጎን ለጎን አድርገህ አንብበው። ሀሳብ ተመሳሳይ ሀሳብ ነው ያለው። በጣም ተመሳሳይ ሀሳብ። ስልኬ ይቋረጥብኛል ሄጄ እንዳላነብልኝ። እሺ በደንብ ስሙኝ። ምንም ልዩነት እንደሌለው ግን እርግጠኛ ነኝ። ኤንድ ነው የሚለው። እሱን ተስማማለህ? ኤንድ ነው የሚለው። ምንም ጥያቄ የለውም። ያው በቃ ስለዚህ ያመነ የተጠመቀም ይድናል። ታምናለህ አይደለ? ጥምቀት አያድንም ብለኛል። ያመነ ጨርስ አንብብ። ያላመነ ግን ይፈርድበታል። ለምን አጨርስም? ያልተጠመቀ ይፈርድበታል አላለም? ስለ ድነት አላነሳውም። ሲያነሳው ስለ ድነት ነው እንጂ ስለ ፍርድ አላነሳውም። በደንብ ስማኝ። ያመነ የተጠመቀም ይድናል ይላል። ያዝልኝ ቦታ መሄድ አይገባህም ቢኒ። ያላመነ ነው ማለት እኮ ነው። በቃ አንድ አራት ጥቅስ ላንብብ ብያለሁ። አራት ጥቅስ ከታች ያሉት ዝም ብለው በደብ የሚሄዱት እንዲረዱ እኔ በቃ ዝም ብዬ ልስማ ጓሄድ። ከዚያ በኋላ ታይምስ ላይ አልቃገቡብኝም። እሺ ጓሄድ እየሰማሁ ነው። ቢኒ ጓሄድ በቃ በማል ነው ቢኒ ሊያመልጥ ነው። እዛው ነጋገር አላመልጥም። ቤቱ በሕግ አምላክ ጥምቀት አያድንም ብለሃል። ጥቅስ ላወጣ ነው። ቁምና ስማኝ። ቁም። በአሜሪካ ፖሊስ ቁም። አርሊንግተን ፖሊስ መምልክ ቤት እንዳላውቀዋለሁ ያለበትን አርሊንግተን ወዳለብን ስማ፣ እየሰማው ነው። ይልቁንም ጎሄድ ጥቅስን ጨርስ። እየሰማው ቁጭ ብያለሁ፣ አቆሜያለሁ። በቃ ስማ፣ ጸጥ ብለህ ስማ። የማቴዎስ ወንጌል ምዕራፍ 28 አሁንም ግልጽ ጥያቄ ነው የምጠይቀህ። ቁጥር 19 ና ወደዚህ ውጣ። ሰውየው ጎሄድ እየሰማው ነው። ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ አሕዛብ ማለት ምን ማለት ነው? ቢኒ ለምንድን ነው የምትጠይቀኝ? በመሀል ከኔው ታዘዝ መልስልኝ ነው። አምናት ነው ከኔ ኮርጀ እንዳትመልስልኝ። አምናጉን አትያልዩ አልነግርህም። አሁን አሕዛብ ማለት ምን ማለት ነው? አሕዛብ ማለት ምን ማለት ነው? ከነገርኩህ ከኔ ትኮርጃለህ። ችግሩ አልነግርህም። አሕዛብ ሁሉ ማለት ብዝሃነትን ህዝብ ሁሉ ሲል ህፃናትን ያጠቃልላል አያጠቃልልም? ልክ በቅድሙ አቅጣጫ ቅድም በጠየከኝ አቅጣጫ ነው። ይሄም አሕዛብ ሲል ፈረሶችና በቅሎችን ጨምሮ ነው። አሕዛብ ሲል ፈረስና በቅሎ ጨምሮ ነው። ቢኒ በእናትህ አትጥመም። በእናትህ ቢኒ አሕዛብ ሲል ፈረስና በቅሎ ጨምሮ ነው። እዚህ ጋር ቅድም ግን ፍጥረት ካልክ ግን ይጨምራል። ይሄኛው አይጨምርም። ይሄ ስለ ሰው ነው የሚያወራው። አሕዛብ ሁሉ ስለ አሕዛብ ማንን ጂውሽ ፒፕል ህዝብ ድብልቅ ህዝብ በሙሉ ሁላችንንም ያስቀምጣል። ታሳቢ የሚያደርገውን ስለሚገባኝ እኔ አብራራዋለሁ። ግን አሁን በደፈናው የተነገረ ቋንቋ ነው። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌል ስበኩ ሲል ህፃንን ያጠቃልላል ትለኛለህ። ህፃን ተወልደ 6 ወር ልጅ የ3 ወር
የኔ ወንድም ጌታን ተቀበል ልለው ነው? አጻጻፍ አይገባንም እንዴ? ፍጥረት ሁሉ ሲል አፕላይ ለሚያደርግለት ሰው መሆኑን ይሄንን ለማወቅ ህፃን ልጅ አይገባውም ይሄ ነገር ምን እያለ እንደሆነ እንጂ ሁሉንም አሕዛብን ሁሉ ፍጥረት ሁሉ ሲል የለም ኤርትራዊ የለም አሜሪካዊ የለም ሁላችንንም ለማለት ነው። መጽሐፍ ቅዱስ ታምናለህ ቢኒ? አይ እኔ በቁርአን ነው የማምነው። ከሚጠቡ ህፃናት ምስጋናን አዘጋጀት ይላል። ከሚጠቡ ህፃናት ምስጋናን አዘጋጀ ይላል። ስለ እድሜ አይደለም ያ ቦታ የሚያወራው። ስለ እድሜ አይደለም ያ ቦታ የሚያወራው። ስለማያስተውሉ አስታውሳለህ ለህፃናት ለጠቢባን ሳይሆን ሰውረ ለህፃናት ገለጥክ የሚለው መንፈሳዊ ቤቢ ነው እንጂ የዳዊትን ነው። ሌላ ጥቅስ ጋር አትሂድ። የዳዊት ተማፈለግ ህፃናት አስተዳሎ ከሰባታ የሚለው እግዚአብሔርን እንኳን ህፃን አይደለም እንስሳም ድንጋይም እንደሚያመሰግን ባይብል ይናገራል። ወደዛ ለስብከት ተሰብኮ መጠመቅን ግን ምንድን ነው የሚለው ነው። ቆይ አይልሻ ጥምቀት ቆይ አይልሻ ቢንጎ። በነገራችን ላይ እንዳትረሳው የትኛውም በሐዋርያት ሥራ የተጻፉ አማኞች ለምሳሌ ልዲያ፣ የመቶ አለቃው ቆርኔሌዎስ ቤተሰቡ ተጠምቀዋል። በነገራችን ላይ ቤተሰብ ነው ተጠመቁ የሚለው። አሁን የሐዋርያት ሥራ ዛሬ ኃይሉ እግርን አስተካክል ቁጭ በል አቦሱ ያትቀባጥር በእናትህ አንተ ሰውዬ በእናትህ በስርዓት ተቀመጥ። እናንተ ሰዎች ያማቸዋል። በስርዓት ተቀመጥ። እኔ ላይ እንደዚህ ትቀመጣለህ። በስርዓት ተቀመጥ። ይሄው ተናደድክ። ስለተናደድክ እኮ አልተናደድኩም። ዝም ብለህ በእናትህ አሁን ይኸውልህ ርዕስ አታስቀይር። ሐዋርያት ሥራ 16 ልታነብ ነው ቀጥሎ ቤተሰቡ ጋር ተጠመቀ የሚለው ረጋ በል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ለአንተ ሰጥቻለሁ። አሁን ረጋ በል። የምታነባቸውን እኮ በሙሉ ሳታነበው በፊት ምን ልትል እንደፈለክ እኔ ገብቶኝ ጨርሻለሁ። ኦልሬዲ ጊዜ እያቃጠልክ ነው። ምን ማለት ነው? እያቃጠልክ ነው ጊዜ። ሐሳብ ገብቶኛል። ለምሳሌ ሐዋርያት ሥራ 16 ላይ እሱና ቤተሰቡ ተጠመቁ ይላል። እመን አንተና ቤተሰቦች ትድናላችሁ። ህፃናት ያጠቃልል ደግሞ ልትለኝ ነው። አይነዎቹ ታውቅ ነበር። አንደ ጀነራል እኮ ተናገርኩኝ። እሱን እኮ ጀነራል ተናገርኩኝ አይልዬ። እሺ አይ ኦርቶዶክሳውያን ትማማቃላችሁ። በቃ ብሎ እኮ አስቀየሰ እኮ ከቅድሙ ጥያቄ እኮ ያንን የጠየቀውን ወሳኝ ጥያቄ ላለመመለስ በዚያም ታታ ሌላ ርዕስ ውስጥ ገባ። ብቻ ጨረሰለት። ሌላ ተጨምርነት እኮ ነው መጽሐፍ ቅዱስ ያው ኃይሉ ስለማያነብ አንደኛ ጴጥሮስ ምዕራፍ 3 you remember that verse? አንብበው። ኃይሉ ሲናደድ እኮ ስለማውቅ እኮ ነው። አልተናደድኩም። ጌታ ምስክሬ፣ እግዚአብሔር ምስክሬ ነው። አልተናደድኩም በእውነት የምር ፎሬል እሺ አስጨነቅከው አንዴ ቡናውን 3:20 ቁጥር 3:20 አንደኛ ጴጥሮስ 3:20 ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቁጥር 21 ይህም ውሃ ደግሞ ምሳሌው ሆኖ አሁን ያድነናል። ምሳሌው ሆኖ አሁን ያድነናል። ጥምቀት አያድንም ብለሃል። ምሳሌው ሆኖ አሁን ያድነናል። ጨምር ወይስ ጨምር? አይ ነው። ቀጣይ ደግሞ ምን እንደምትጠቅስ ገና አውቃለሁ። ምክንያቱም መካነ ኢየሱስም እናንተ ቀጣይ የምትጠቅሰው ምን እንደው ታውቃለህ? ይህ ምሳሌ ማን ነው? ይህ ጥምቀት አሁን ያድነናል ከሚለው ቀጥሎ የምትጠቅሰው ተነስ ታጠብ፣ ተነስ ተጠመቅ፣ ከኃጢአትም ታጠብ፣ ስለዚህ የኃጢአት ይቅርታ ጳውሎስ በጥምቀት ውስጥ አግኝቷል የሚለውን ቀጥለህ ታነባለህ።
ያድናል የሚሉት በሙሉ የሚጠቅሷቸው ደግሞ ካሰብክ የኃጢአት ስርየትን ደግሞ ሲጀምር ማዞርብህ ከሐዋርያት ሥራ ምዕራፍ 2 ቁጥር 38 ነው ማነሳውና ከዛ በኋላ እመታለሁ በዛኛው ጥቅስ ማለት ነው። ምን ከምን ቀጥሎ አሁን ጥምቀት አያድንም የሚል ጥቅስ ስጠኝ። በጣም አሪፍ። አሁን ሁላችሁም እኔ ልስን እንደናንተ ብዙ ሰዓት አልቆይም። አይ ነው ትግስት ስጠኝ፣ በመድኃኒዓለም ጥቅስ ስጠኝ። በቃ ጥቅስ ስጠኝ። እኔ ጥቅስ ነው ያወራሁት፣ መጽሐፍ ቅዱስ ነው ያወራሁት። ጥምቀት አያድንም የሚል ጥቅስ ስጠኝ። አንተ በምትፈልገው አይነት መልኩ አይደለም ባይብል የተጻፈው ቢኒ። ለምሳሌ ጥምቀት አያድንም የሚል ወይም ደግሞ ያድናል የሚል ቢኖር እኔ ሞኝ አይደለም እንዳንተው አምን ነበር። ግን ባይብል እንደዛ አይነት መልኩ አይደለም የተጻፈው ነው። እንደዛ አይደለማ ባይብል መረዳት ያለብን ጊዜ ስላልከኝ ነው እኮ ጥቅስ ያወጣው። እኔ አሁን እሺ ገባኝ። ያንተ የጠቀስካቸውን ጥቅሶች በሙሉ እኔ አተረጉምልሃለሁ እዚሁ ምን ማለት እንደሆነ ሁሉንም ጊዜ ሳልፈጅ ግን አንድ ላይ አድርጌ ነው መልስልህ። እንደማታስወራኝ ስለማውቅ ታይሜን ቶሎ ቶሎ ሊጠቀምበት። ሲጀመር የጥምቀት ፐርፐዙ ምንድነው? ጥምቀት ለምን አስፈለገ የሚለው ነው መታየት ያለበት። ሲጀመር ጥምቀት ምንድነው? ስንት አይነት ጥምቀት አለ? የዮሐንስ ጥምቀት አለ፣ የአዲስ ኪዳን የውሃ ጥምቀት አለ፣ የመንፈስ ጥምቀት የሚባል ኢየሱስ ክርስቶስ የሚያጠምቀው በመንፈሳችን ላይ የሚከናወን በመንፈስና በእሳት ያጠምቃቸዋል የተባለው ስንት ነው የጠቀስኩት? 3 አይደል? ስለ ሙታኖቻቸው የሚጠመቁት እንግዲያውስ በከንቱ ነውን ተብሎ እንደተጻፈ ሐዋርያ ጳውሎስ ይሄኛው ክርስቲያናዊ ጥምቀት አይደለም። ነገር ግን ሐዋርያ ጳውሎስ እሷን የጠቀሰበት ምክንያት ስለ ሙታኖቻቸው አስቀድሞ ሞቶ ስለነበሩት ክርስቲያናዊ ጥምቀት ነው። የዮሐንስ ክርስቲያናዊ ጥምቀት ነው አይደለም። እሱ ክርስቲያናዊ ሳይሆን እሱ ትራንዚሽን ላይ የሆነ የመዘጋጀት ጥምቀት ነው። እሱ እኛን አይመለከተንም። ሲጀመር ለአይሁዳውያን ብቻ ነው። አስቀድሞ አምልኮተ እግዚአብሔር ለነበራቸው እኛን የሚመለከተን ሁለቱ ይመለከተናል። እኛ ሁለቱ አሁን እዚህ ጋር የተምታታባችሁ እናንተ እዚህ ጋር ነው። የውሃ ጥምቀትና የመንፈስ ጥምቀት ሁለቱ ይመለከተናል። የመንፈስ አሁን ዮሐንስ ምን አለ? እኔ ለንስሐ በውሃ ጠምቃቸዋለሁ አላቸው አይሁዳውያንን በዛን ሰዓት። የመዘጋጀት ጥምቀት ማለት ወደ ኢየሱስ የመሄጃ ከኔ በኋላ የሚመጣው በመንፈስና በእሳት ያጠምቃቸዋል። ይሄ ምሳሌያዊ ንግግር ነው። ቤዚክሊ እሳት ላያቸው ላይ ደፋል ማለት አይደለም። እሳት ፍርድን ነው የሚያሳየው። መንፈስ ደግሞ መንፈስ ቅዱስ ነው። ጥምቀቱ የሚከናወነው መንፈሳችን ላይ ነው። አጥማቂው ኢየሱስ ነው። ይሄ ማለት ውሳሜዳ ባጭሩ ስነግርህ ክርስቶስ ኢየሱስን አምነን ስንቀበል ማህተም የምንቀበልበት በመንፈሳችን ላይ የሚከናወን ዳግም የምንወለድበት እውነታ ነው። ይሄ በመንፈስ ተጠመቅን ይባላል። በእሳትና በመንፈስ የሚለው ትራሹን ነገር ከውስጣችን የሚያቃጥል እግዚአብሔራዊ ፍርድን በመንፈስ ቅዱስ ስንጠመቅ የሚሆነውን አጥማቂው ኢየሱስ ክርስቶስ ነው። የውሃ ጥምቀት ግን እንግዲህ ዋናው ያጨቃጨቀን እዚህ ጋር ነው። አሁን የውሃ ጥምቀት ውጫዊ ነው፣ ሰውነታችን ላይ የሚከናወን ነው። አሁን ጥምቀት ያድናል ብለህ አንተ የጠቀስክልኝና አዎ ያድናል ጥምቀት እልሃለሁ። የትኛው ጥምቀት ነው የሚያድነው? የመንፈስ ጥምቀት የዳንበት እሱ ያድናል። እሱንና የውሃን ጥምቀት ግን መጽሐፍ ቅዱስ አንድ ላይ ነው የሚናገረው። ለምንድን ነው አንድ ላይ የሚናገረው? የውስጥ የደህንነታችን የዳንበትን የመንፈስ ጥምቀት እሱ በእምነት ስንቀበል የሚከናወነውን ነገር በውጪ በውሃ በምንጠመቅበት ሰዓት የውጫዊው መገለጫ ማነው? የውስጡን በውጪ የምንገልጥበት መንገድ ነው። ክርስቲያናዊ አምልኮ ስነ ስርዓት ነው የውጪው። የውጪው እኮ በስጋ ላይ የሚከናወን ስርዓት ነው። ድነትና ማንኛውም መንፈሳዊ ነገር ቃል በቃል ስርዓት ነው አይደለም የሚለው አይዲያው ሊገባን ያስፈልጋል። የመጽሐፍ ቃል በቃል አይደለም ነው ያልከኝ? ቃል በቃል አይደለም። አንተ ከችግሩ እሺ እኔ ደግሞ ላምጣልህ ጥያቄ ያለኝ እዚህ ላይ ባነሳ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከእናንተ ጋር ማውራት የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። ከውሃና ከመንፈስ ይሄንንማ ቀደመም ነገር ነው እኮ አላመነም አልቀበልም አለ። እዚህ ላይ አንድ ጥያቄ አለኝ። ባይዘ አይልሻ ጥምቀቱ የሚከናወነው በመንፈስ ብቻ ነው በውሃ አይደለም ብለሃል አይደል? ይሄ ሌላ ነው። በመንፈስ ብቻ ነው ጥምቀት፣ በውሃ የሚባል ጥምቀት የለም እያልክ ነው? ይችን አረጋግጥና እዚህ ላይ ጥያቄ አለኝ።
ዶክተር ቆይ ጣልቃ አትግባ። እስኪ ዶክተር የራስህን ጥያቄ ለግልህ ያዘው። የቢኒን ልመልስ እኮ መጀመሪያ ለአንተ እኮ ነው ሳታልፍብኝ ነው። እዚህ ጋር እኮ ባነሳው ላይ ነው የምጠይቅህ እኮ ሳታልፍብኝ። ጎበዝ አይ ሁለት ሆናችሁ ጥያቄ በጥያቄ ላይ ሲደራርቡ አንዱም ሳይመለስ ቢኒ የጠየቀው ግልጽ ጥያቄ ነው። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት እንደማይወርስ ራሱ ኢየሱስ ነው የተናገረው። አምናለሁ። ይሄንን አዎ አምናለሁ። ምንድነው ሲባል ትርጉሙ ላይ ነው የተጋጨ ነው። ከውሃና ከመንፈስ የሚለው ቋንቋ ውሃ የሚለው የእግዚአብሔርን ቃል ነው የሚያሳየው። ሲጀመር ናቹራል ነው በቃ። ቆይ ጋይስ አይደለማ ቦታው እኮ አንድ አይደለም። ይሄኛው ይሄን ነው የሚያወራው፣ ሌላው ሌላ ነው የሚያወራው። ሁሉ አንድ ትርጉም የለውም። አንበሳ ስለተባለ አንበሳ ሁሉ ለኢየሱስ አንተረጎም፣ ለሰይጣንም የተጻፈበት ቦታ አለ። እሺ ስለዚህ የውሃ ጥምቀት የለም ነው ባጭሩ። ዶክተርዬ በእናትህ ጣልቃ አትግባ እስኪ። አጭር ነገር ነው የማወራው። ከውሃ የሚለው የቃሉ መንጻትና ይላል መጽሐፍ ኤፌሶን ላይ የምንነጻው ውሃ የእግዚአብሔር ቃል ምሳሌ ነው። አሳየን። በውሃ ተረጫችሁ ይላል። አውጣው ጥቅሱን እናንብበው። ይሄን አሁን ያልኩህን መጽሐፍ ቅዱስ ላይ እንደሌለ ነው የምታውቀው። አምጣው እባካችሁ። ይሄንን የኤፌሶን መልእክት ላይ ሂዱና ምዕራፍ 1 ነው 2 ላይ ነው ያለው። አውጡና እዚህ ጋር ለጥፉልኝ ከስራ ያላችሁ ሰዎች። አንተ ራስህ አንቺ ሳመጣው አምጣና አሳየን። መክፈት አለብኛ መጽሐፍ ቅዱስ ከዘጋ ይዘጋብኛል። ቆይ ሰው እዚህ ጋር ይጻፍልኝ። ቆይ ሌሎቻችሁ ጥቅሱን የሌለ መስሎ ነው። ይሄን ጥቅስ አታውቁም ሌሎቻችሁ። እንደሌለ ነው የምታውቀው ቢኒ። የለም ይሄ ቃል አሁን ያልከውን አውጣው። እንየው ሙሉን ቃሉን እንየው። ስለ ቃሉ መንጻት ኤፌሶን መልእክት ላይ ይሄ አሁን የተናገርኩት ቃል የለም መጽሐፍ ቅዱስ። እሺ ዮሐንስ 3:5 የሚያብራራ ከሆነ እንየው እኮ ነው። ዮሐንስ 3:5 እኮ ያብራራሉ። አቋረጥከኝ። ውሃ የሚለው ስለ ቃል መጽሐፍ ቅዱስ በእንደዚያ አይነት ሁኔታ የተጻፈው መንፈስ ቅዱስ እንደሚያሳየው ሰው ዳግም የሚወለደው ከናቹራል ከምንጠጣው ውሃ አይደለም። ሰው ከእግዚአብሔር ቃልና ከመንፈስ ቅዱስ ነው ዳግም የሚወለደው። የውሃ ጥምቀት ግን ምሳሌያዊ ሲምቦል ነው። ከውጪ የውስጡን ድነታችንን በውጪ የምንገልጥበት እግዚአብሔርን የምናመሰግንበት ነው። ምሳሌ ነው። አሳየን ጥቅስ። ይህ ጥምቀት ምሳሌ ሆኖ ያድነናል የሚለው ምን ልታረገው ነው? ይዛዛ ሆነ ምሳሌና ምሳሌው ሆኖ አሁን ያድነናል። ምሳሌ አይደለም የሚለው ምሳሌው ሆኖ አሁን ያድነናል ነው የሚለው። ታዲያ ቆይ እንደዛ ከሆነ ከኢየሱስ ክርስቶስ ጎን የተሰቀለው ሰውዬ አልተጠመቀም? አሁን ሰማት አልወረሰም? እሱ እንደው ደስ እንዲል ነው ወደዛ የመጣሁት። ከዛ ውጪ መጠቅስልላለኝ ሐዋርያው ጳውሎስ ጥምቀት የሚያድን ከሆነ ለምንድን ነው እንዳጠምቅ አላከኝም? ባለማጥመቄም እግዚአብሔርን አመሰግናለሁ። እኔ የከሌንና የከሌን ቤተሰብ ብቻ ነው ያጠመቅኩት፣ ለማጥመቅ አላከኝም፣ የእግዚአብሔርን ቃል ወንጌል እንድሰብክ ነው የላከኝ ያለው። እስከዚህ ድነት የሚገኝበት ዋና ነገር ከሆነ የውሃ ጥምቀት ለምንድን ነው ሐዋርያው ጳውሎስ እንደዛ ያለው? በጣም ጥሩ። እንግዲህ ሙሉ አውዱን አንደኛ ቆሮንቶስ ምዕራፍ 1 ሙሉውን አውድ ባለማጥመቄ ራሱ አለ እግዚአብሔርን አመሰግናለሁ አለ። አጠመኩም ይላል እዛ ላይ እኮ ቢኒ አልካድኩም። ቢኒ ፕሊስ አዳምጠኝ። የከሌ ቤተሰብና የከሌ ቤተሰብ ብቻ ነው ያጠመቅኩት ባለማጥመቅ። ከዛ ውጪ ባለማጥመቄም እግዚአብሔርን አመሰግናለሁ። ለማጥመቅ አላከኝም፣ ባለማጥመቄም እግዚአብሔርን አመሰግናለሁ። የከሌና የከሌን ቤተሰብ ብቻ ነው ያጠመቅኩት። አጠመቅኩ ይላል። በነገራችን ላይ አሁን ጥምቀት አያስፈልግም አይደለም ሐዋርያው ቅዱስ ጳውሎስ ያለው አይደለም። ዋና ነገር አይደለም ነው መዳኛ አይደለም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እኮ ብሎ ደንግጓል ሁሉ። ጥምቀትማ የለም እኮ አላልኩም። እግዚአብሔር ያዘዘን ነው። ነገር ግን ዋና ነገር አይደለም። ቆሮንቶስ ምዕራፍ 13 ጉዳዩ ኃይልሻ ቅዱስ ጳውሎስ የጌታን ትምህርት ሽሯል እያለ ነው ያለው። በጣም እኮ ይሄ እኮ በጣም እኔ አልጨመርኩም አልቀነስኩም። ዶክተር አልጨመርኩም አልቀነስኩም። እኔ የከሌ ቤተሰብና የከሌን ቤተሰብ ስማቸውን ረሳው። ይኸውልህ እኮ ጌታ ያስተማረውን ትምህርት በቅዱስ ጳውሎስ ትምህርት ውድቅ ለማድረግ ማሰብ በራሱ ለምንድን ነው? ከኔ ነው ወይ ይሄ? ከባድ ክህደት ነው ይሄ በእውነት ዶክተር። እኔን ሳይሆን ከሃዲ ማለት ያለብህ ጳውሎስን ነው። ጎበዝ ከሆንክ ዶክተር። ባለማጥመቅ ነው ሚስ ሪፕሬዘንት እናንተ ሰዎች ባይብል አላነበባችሁም? ምን እያላችሁ ነው? አንተ ሶላቱ አላነበብክም? አሁን አውጣው አንደኛ ቆሮንቶስ ምዕራፍ 11 ነው። እኔ ባይብል የለኝም። ባካችሁ ይሄን ክፍል አውጡና እዚህ ጋር ከሌ ቤተሰብና የከሌን ቤተሰብ ብቻ ነው ያጠመቅኩት እኔ ወንጌል ልሰብክ እንጂ ቢኒ በእናትህ አላጠመቅም አላልኩም። አላጠመቅም መቻልኩ። ሁለት ቤተሰብ ነው ያጠመቅኩት። ባለማጥመቄም እግዚአብሔርን አመሰግናለሁ። ለማጥመቅ ሳይሆን ወንጌል ለመስበክ ነው የላከኝ እያለ ዋና ነገር ቢሆንና እናንተ እንደምትሉት ቢሆን የውሃ ጥምቀት እንደዚህ እያጣጣለ ይናገር ነበር።
እንዴ? አንደኛ ሐዋርያት ሥራ ምዕራፍ 19 አላነበብክም እንዴ? የተጠመቁትን ጥምቀት እኮ እግዚአብሔር ያዘዘን ነገር እንደሆነ አውቃለሁ። ጊዜ ያለው ሁሉ መጠመቅ አለበት። ምክንያቱም አምልኮ ነው፣ ምስክርነት ነው ጥምቀት። ለምን አንድ የዳነ ሰው ድኛለሁ ብሎ እግዚአብሔርን አምልኮ ነው ምስክርነት ነው የሚል አሳየን ጥቅስ። አዳምጦኝ ኢየሱስ ለምን ተጠመቀ? አምልኮ ነው ምስክርነት ነው የሚል ጥቅስ አሳየን። እሺ ጥቅስ አለኝ። ዮሐንስ ኢየሱስ ክርስቶስ ሲያጠምቀው ምን አለ? ኢየሱስ ኃጢአት የለበትም ታውቃላችሁ። ተው ጽድቅን ማድረግ ይገባናል። ኧረ ተው ኃይሉ ተው። ለምን ተጠመቀ ኢየሱስ? ለኃጢአት ነው የተጠመቀው? ለመታዘዝ። እኛም ለመታዘዝ ነው የምንጠመቀው። ኡስታዝ እናንተ ታፈርኩ አይመልሰኝ ኡስታዝ በሉ ደህና ሁኑ። ሊያመለጠ ከባድ። እኔ በጣም ግን የሚያሳዝን ነው በእውነት በግልጽ ጌታ ያስተማረውን ትምህርት ከእንደገና ደግሞ ሌላ የመጽሐፍ ቅዱስ ክፍል ጋር ሄዶ ያውም ይህ ብፁዕ ሐዋርያ ያላለውን አለ ብሎ ሚስ ሪፕሬዘንት አድርጎ የጌታን ትምህርት በሌላ ጥቅስ ለመለካት መሞከር በራሱ የክህደት መጨረሻ ነው እንደኔ እይታ። የኔ ጥያቄ ለኃይልሽ ላነሳለት የነበረው ምንድነው ጥምቀቱ የመንፈስ ጥምቀት ነው እንጂ የውሃን ጥምቀት አይደለም ወደሚል አውድ እየሄደ ስለነበረ እንደዛ ከሆነ ሐዋርያው ፊልጶስ ታዲያ ጃንደረባውን ለምን ወደ ውሃ ይዞት ወረደ? በቃ ይዞት እኮ መውረድ አልነበረበትም። አስረዳው በኋላ ከተግባቡ በኋላ ውሃም ባየ ጊዜ እንዳልጠመቅ የሚከለክለኝ ነገር አለው። በቃ እንደዛ ሲጀመር እንደዛ ነው ያለው። ከዛ በኋላ ግን ስለሚያነበው መጽሐፍ ጠየቀው፣ አወሩ፣ ተወያዩ። መጨረሻ ላይ እንዳልጠመቅ የሚከለክለኝ ማን ነው አለ። አይ ካመንክ፣ በፍጹም ልብ ካመንክ ልትጠመቅ ትችላለህ አለው። ወደ ውሃ ወረዱ ይላል። አጠመቀውም። ከዛ በኋላ ፊልጶስም ወደ ባዛጡን ተገኘ ወደ ቂሳሪያም እስኪመጣ ድረስ እያለ ይተርካል ማለት ነው። እና እውነት ጥምቀት በውሃ የሚከናወን ካልሆነ ጌታ ያስተማረው ትምህርት እንደዛ ካልነበረ ይህ ሐዋርያ ከጌታ ዳይሬክትሊ የተማረ ሐዋርያ ይሄን ጃንደረባ ወደ ውሃ ይዞ መውረድ የለበትም። አይ ጌታ እኮ ያስተማረው በውሃ ተጠመቁ እኮ አይደለም ማለቱ እኮ አይደለም፣ በመንፈስ ነው። ስለዚህ እዛ ውሃ ጋር መሄድ መድከም አይጠበቅብንም ነበር ማለት የነበረበት ሐዋርያው ፊልጶስ። መልሱ ለጃንደረባው ውሃው ድረስ መድከም የለብንም፣ በቃ አምነሃል፣ ጥምቀት የሚከናወነው በመንፈስ ነው፣ ውሃውም አያስፈልግም፣ በቃ አሰናብታለሁ ማለት ነበር የነበረበት። ግን ያ አይደለም የሆነው። መጽሐፍ ቅዱስ የሚያስረዳንም ያን አይደለም። ተያይዘው ወደ ውሃ እንደወረዱ እንዳጠመቀው ነው። የጌታም ትምህርት ይሄ ነው እና እውነት ለመናገር እህቶች፣ ወንድሞቼ፣ የፕሮቴስታንት እምነት ተከታዮች ያልተጻፈ አታንብቡ፣ ያልተጻፈ አተርጉሙ በእውነት እና እንዲሁ በጉልበት ውሃን የእግዚአብሔር ቃል ማድረግ አይቻልም። በቃ ድርቅናና ጠማማነት ነው። ያም ሶሪ ቱ ሴይ ዛት ግን አከብራለሁ እምነታችሁን። የፈለጋችሁትን ማመን ትችላላችሁ፣ በፈለጋችሁት መንገድ መሄድ ትችላላችሁ። ግን መጽሐፍ ቅዱሱ ግን ይሄ አይልም። በቃ ዝም ብሎ ሞኝ ያሸንፋል። ምን ብሎ ቢሉ አሉ እምቢ ብሎ እንደሚባለው ነው። እምቢ ብላችሁ ማሸነፍ ትችላላችሁ። ከዛ ውጭ ግን የእግዚአብሔር ቃል ይሄ ነው፣ የጌታ ትምህርት ይሄ ነው። ለቃሉ ታማኝ እንሆን። አይመስልህም ቢንዬ? መች ይታመናሉ? አይልሻ ዛሬ ፍጥረቱ ፈረስና በቅሎ ጭምር ነው። ኃይሉ ድሮም እኮ ነው የተሸፈነ መጽሐፍ ነበር በሲሚንቶ ወረቀት ሲያነብ የነበረው። ለማንኛውም ማጠቃለያ ስጡልኝና አንድ መዝሙር ሰምተን እንጨርሳለን። ጌትዬ እንዴት ነህልኝ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ዶክተር ቢኒ ባለቤትየው፣ መጋቢ ለመኑ፣ አብሳላት ሁላችሁንም ሰላም ብያለሁ። እኔ በጣም እነዚህ ፕሮቴስታንቶች በጣም የሚገርመኝ እቺ በቀኙ የተሰቀለ ወንበዴ የሚሏት ነገር መቼ ነው የሚገባቸው? እሱ ነገር ወንበዴነት ሲያቆሙ ነው የሚገባቸው። ያው ጓደኛህን ነው እኮ ምሳሌ የምታደርገው። ግን የጸደቀ ሰው ነው ባይዞ። በቀኝ የነበረው ሰው እኮ ጌታን ከልቡ አምኖ አምላክነቱን የተቀበለ መሐሪነቱም የገባው በጣም ድንቅ ጸሎት ባለቀ ሰዓት ያቀረበ በዛም ደግሞ የተፈወሰ ሰው ነው በእውነት ለመናገር። እና ኢቴክስ እምነት ይጠይቃል። በቀኝ እንደ ፈያታዊ ዘየማን ለመሆን
ማስተዋል ይጠይቃል፣ ማየት ይጠይቃል። አስተውሎ ደግሞ መገንዘብ፣ ከተገነዘብክ በኋላ ደግሞ ሰረንደር ማድረግ ይጠይቃል። ዛትስ ዋት ሂ ዲድ። አየ በግራ በቀኝ በዛ በጭንቅ ሰዓት ላይ ስለሞቱ ማሰብ ሲገባው እየተከናወነ ያለውን ትዕይንት በደንብ አስተዋለ። ኮመን ሴንሱን ተጠቀመ። እንዲህ ሰው በቃ እውነትም አምላክ ነው፣ ያ ባይሆንማ የሁሉ ተአምራት በፊት አይከናወንም አለ። አመነ፣ ማረኝ አለ፣ ምሕረት ተደረገለትና በጣም ብዙ ማለት ይቻላል ስለ ፈያታዊ ዜማን። መምህራንም ዕለት ዕለት ታስተምሩታላችሁ፣ ሰሚ ግን የለምና እንኳን ደህና መጣ። ለማንኛውም መምህር ጌች አሜን፣ እንኳን ደህና ቆይ። ያ በጣም የሚገርመኝ በቃ ትልልቅ የምትላቸውም እነሱ እንግዲህ አሁን ይሄ ሰውዬ በጣም አይ ቲንክ የተሻለ እንትን አለው የሚባል ሰው ነው፣ ግን this is still the same thing። በቃ ታች ያሉት የሚያነሱትን እሱ ያነሳልና መቼ ነው እንትን የሚባለው ነው። ኤኒዌይስ አጠቃላይ የጥምቀትን በተመለከተ አንደኛ ሁልጊዜ በአእምሯችን መጠበቅ ያለብን ነገር እግዚአብሔር ያለ ፕሮሲጀርም እንደሚሰራ ማወቅ ያስፈልጋል። እግዚአብሔር ነው፣ ያሰራሩ ልዩ ነው። ግን አሁን ለምሳሌ ጥምቀት ክርስቶስ ካረገ ሐዋርያት አባቶቻችን መጨረሻ ላይ የሰሩት ስርዓት ነው። ከዛም በየጊዜው አባቶች እያዳበሩልን የመጣው ሜን ፖይንቱን ግን ነግሮናል። በቃ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ በጣም አስረግጦ ተናግሯል። ከዛ ውጪ ይሄንን ደግሞ እሺ መጽሐፍ ቅዱስ ብቻ ይሉንና መጽሐፉ በጣም በዋይት ኤንድ ብላክ ያስቀመጠውን ነው እዚህ ውሃ ማለቱ ምንድነው ቃለ እግዚአብሔር ማለቱ ነው ብሎ ደግሞ ይተረጉማሉ። ማለት እነሱ ናቸው መጽሐፍ ቅዱስ ብቻ የሚሉት። ሲፈልጉ ደግሞ ወደፈለጉት አጣመው የራሳቸው ይተረጉማሉ። እና ምንድነው ይሄን ነገር እንዳይቀበሉ አእምሯቸውን እንደዚህ የያዘባቸው ብዬ ሁሉ ጊዜ ይደንቀኛል። እና እግዚአብሔር በጥቂትም በብዙም በውሃም በድንጋይም በአህያም በአፈርም በወደደው እግዚአብሔር ድንቅን ይሰራል። ያ የተለያዩ በመጽሐፍ ቅዱስ ውስጥ ከሰዎች ኤክስፔክቴሽን ውጭ የሚሆኑ ነገሮች አሉ። ከዛ ውጭ ግን በስርዓት በሚጓዘው በስርዓት ባለው እንትን ደግሞ ስርዓታዊ የሆነውን ነገር አባቶቻችን ሰርተውልናል። ሁሌ የምናነሳው ጉዳይ አለ። ለምሳሌ ጥምቀትን አሁን ከውሃ ከመንፈስ ተወለዱ አለ። እንዴት፣ መቼ፣ ማን የሚለው ዝርዝር ጉዳይ አባቶች ናቸው የሰሩት አይደል? ኦፍኮርስ መጽሐፍ ቅዱሳዊ መሰረቶችን ቢኖሩት ማለት ነው። ስጋዬን ያልበላ ደሜን ያልጠጣ ብሎ አስተምሯል። ስጋዬ ደሜን ብሉ ጠጡ፣ እሱን ያልበላ የዘላለም ሕይወት አለው አለ። እንዴት እንብላ፣ መቼ እንብላ፣ ከየት እንብላ፣ ከማን እጅ ወዘተርፈ። ይህን ደግሞ አባቶች ደግሞ ዝርዝር እንደውም የኔታ ሼቱ መጽሐፍ ቅዱስ በሬ ነው ይላሉ አይደል? በሬ በላች ሲያገኝ እንግዲህ አራጅ አለ፣ በሬውን የሚያርደው ባለሙያ ነው። ያ ባለሙያ በሬውን ወስደን አንበላው እንዳለ፣ ግን ያ ባለሙያ ያርደዋል። ምንድነው የወጡን ለወጡ፣ የጥብሱን ለጥብሱ፣ የክትፎን ለክትፎ፣ እነዚህን ሁሉ እያደረገ በብልት አውጥቶ ይሰጣል። ሰሪዋ ደግሞ ተወስድና ያንን አጣፍጣ በሚገባው መንገድ ደግሞ ታቀርባለች። አሁን ይሄ ነው በቃ መጽሐፍ ቅዱስ እንዳለ እንደወረደ እና ካልን በጣም ብዙ ከባባድ ነገሮች አሉ። እና ወንድሞቻችን እንደው መንቃት ጥሩ ነው። ዝም ብሎ መከራከሩ ሳይሆን መጽሐፍቱን በደንብ መረዳት፣ ከአባቶች አስተምረው ጋር ማስታረቅ፣ ከግል እሳቤና ከግል ትርጓሜ መውጣት፣ እንደዛ ማየት ያስፈልጋል እንጂ ለምትፈልጉት እየተረጎማችሁ በትክክል የተጻፈውን ደግሞ አንቀበልም እያላችሁ እንዴት ሊሆን ይችላል ታዲያ? ይሄ እንዴት ወንጌል ሊሆን ይችላል? ወንጌል በመላት የምንቀበለው ጉዳይ ነው። ከዛ ደግሞ የዘመናቱ እግዚአብሔር ድንቅ ነገርን ያደርጋል። እነዛንም ደግሞ ጨምሮ አብሮ በትውፊት ማስኬድ ይገባልና እንደው ይህችን ነገር ልጨምር ብዬ ነው። ባለቀ ሰዓት መጥቼ በአናት ገባሁ። እግዚአብሔር ይስጥልን። ዞር አሉ እንዲያለቀው ልዩ ነው። እሺ ቹቹና ኃይልሻ አንድ ያነሳችሁትን ጥቅስ ልናገርና
ያው እኔ ያው ፈሪ ስላሉ በቃ ያው ላነብልህ እኮ ነው። በነገራችን ላይ እዛ ጋር ስለ ሚስት ስለ ባሮች ሙሉ አውዱን አንብቡት። ኤፌሶን 5 ሙሉ አውዱን ስለምን እንደሚያወራ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 የደብዳቤው ይዘት ራሱ ከሌሎች ደብዳቤዎች በጣም ይለያል። በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴን በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእነርሱና የእኛ ጌታ የሆነው የጌታችን ኢየሱስ ክርስቶስ በኢየሱስ ክርስቶስ በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩ ካለ በኋላ ወደ አላችሁት ቦታ ላይ ልምጣ። በጣም የሚገርማችሁ ነገር ሙሉን ብታነቡት እዚህ ጋር መከፋፈል የነበረባት ቤተክርስቲያን ነች። ረጋ ብላችሁ ስሙኝ። አሁን ምንድነው ሐዋርያው ቅዱስ ጳውሎስ እያለ ያለው? ቁጥር 10 ነገር ግን ኃይሉ ስማ፣ ቹቹ ስማ። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። በደንብ እዚህ ጋር ስሙኝ። ቁጥር 17 ጋር ከመንጠልጠል በፊት እዚህ ጋር ስማ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለ እናንተም የቀልኦ ቤተሰቦች አስታውቀውኛልና። ቀጥሎ ይህንንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔስ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ኧረ ማለት ብቻ አይደለም እነዚህ ሰዎች የሚሉት። ቀጥሎ ምን ይላል? ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? በስሜ እንደተጠመቃችሁ ማንም እንዳይል በደንብ ስሙ። በስሜ በእኔ ስም ያለ ነው ሐዋርያው ቅዱስ ጳውሎስ። ለምን? መከፋፈል ስለመጣ በስሜ እንደተጠመቃችሁ ማንም እንዳይል። በዚህ አገልግሎት ላይ ጥቂት ሰው ነው ያጠመቅኩት። በእኔ ስም አይደለም፣ ጥቂት ሰው ነው ያጠመቅኩት። እኔ አልሞትኩላችሁም፣ እኔ አልተሰቀልኩላችሁም፣ በስሜ አላጠመቅኳችሁም። ጥቂት ሰዎች ግን አጥምቄያለሁ። ቤተሰቦች ከቀርስጶስና ከጋይዮስ በስተቀር ከእናንተ አንድስ እንኳን አላጠመኩም። ለምን? እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ የሚል ክፍልፍል ሀሳብ ስላለ አይልሻው ዞረ እመጣልሃለሁ። እሱንም ኤፌሶን 5 ነው። በቃ ቴንኪው አመንከኝ ማለት ነው። ይሄንን አይደል ተመታ እና አይልሻ እውነቴን ነው የምነግርህ። ደግሞ ይቅርታ ጠይቀኝ። ዘለለ ምን እንደወጣ አላወኩም። ቤልት ምናምን ልትለኝ ነው። ስለዚህ እኔ ወንጌል ልሰብክ ነው ሲል ጥምቀት የሚለውን ትእዛዝ ሐዋርያው ቅዱስ ጳውሎስ ሊያፈርስ አይደለም። አባቴ አለቅ። ያ ብቻ እንዳይመስል በኤፌሶን በሐዋርያት ሥራ ምዕራፍ 19 ላይ ባመናችሁ ጊዜ ኧረ በዮሐንስ ጥምቀት የተጠመቅነው ሲል ከዛ በኋላ
ተማረ ማለት ነው። ተማሩና ተጠመቁና ኤፌሶን ምዕራፍ 5 አንተ እንደምትለው አይልም። አንተ እንደምትለው አይልም። የውሃ ጥምቀትን የሚከላከል አይደለም። ስለ መንጻት፣ ስለ ዝግጅት፣ ስለ መታዘዝ እና ውሃ እየጠጣ ስማ። ቅድም የእኛ ቤተክርስቲያን በ40 እና በ80 ቀን ስንጠመቅ ወንዶች በ40 ቀን 3 ነገር ታደርጋለች። በመጀመሪያ በአብ በወልድ በመንፈስ ቅዱስም ታጠምቀናለች። በመንፈስ ቅዱስ ለማተም በቅዱስ ሜሮን ታትመናለች። ከዛ በኋላ የጌታ ስጋና ደምን ታቆርበናለች። ከጌታ ጎን ደግሞ የፈሰሰው ምን እንደነበረ በደንብ ቢገባ ጥሩ ነበር። መጽሐፍ ቅዱስ ካነበብክ ምን ትሆናለህ? ምን ትሆናለህ? ኧረ አይልሻ እንደው አይምታታብ። በእውነት ቃል ቀድሳቸውም የሚል ቃል እኮ አለ በነገራችን ላይ። እናተው ከውጣ ብለውት ነው የወጣው ኃይልሻ። እንትን ነው እንትኖች አሉት እዚህ ዶነሮች አሉ፣ ፓርትነር እኮ አሉት ኃይሉ። በነገራችን ላይ ግባ ውጣ የሚሉት ውጣ ዶክትሪናችንን አስመታህ ብለውት ነው የወረደው። እኔ እንደዚህ አልጠበቅኩም። ፍጥረት የሚለውን በቅሎና ፈርጭ ወይ ላይ እንዳይ እኮ ደፈር የለም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ